በመካከለኛው ምስራቅ ምድር ላይ ለዘመናት ሲብላላ የቆየው የጥላቻ የቅናትና የስልጣን ሽኩቻ እሳት አሁን መቆጣጠር ወደማይቻልበት ታላቅ ዓለም አቀፍ ምጽአት ተቀይሮ መላውን ምድር በድንጋጤ እያናወጠ ይገኛል። ባለፉት ጥቂት ቀናት ውስጥ የታዩት ክስተቶች ተራ ወታደራዊ ግጭቶች ወይንም የድንበር ፍጥጫዎች ሳይሆኑ በሰው ልጅ ታሪክ ውስጥ አዲስና እጅግ አሰቃቂ ምዕራፍ ሊከፍቱ የሚችሉ መላውን የጂኦፖለቲካ ካርታም ለዘላለም የሚቀይሩ ሰቅጣጭ ድርጊቶች ናቸው። የሰው ልጅ ስልጣኔ ለሺህ ዓመታት የገነባው የሰላምና የዲፕሎማሲ አጥር በባሩድ ጭስና በሚሳኤል ንዝረት ተደርምሷል። ኢራን በአንድ በኩል በዮርዳኖስ የሚገኙ የአሜሪካ የጦር ሰፈሮችን በሚሳኤል እና በድሮን ስትደበድብ፣ በሌላ በኩል ደግሞ እስከዛሬ ድረስ ከቀጥታ ጦርነቱ ርቃ በነበረችው ግብፅ ግዛት ውስጥ በታሪካዊው የሜዲትራኒያን ባህር ላይ የሚገኘውን የአሜሪካ የጋዝ ታንከር በሰው አልባ አውሮፕላኖች ማጋየቷ ጦርነቱ አድማሱን አስፍቶ ወደማይታወቅ ጥልቁ የጥፋት ገደል እየገሰገሰ መሆኑን የሚያረጋግጥ አሳዛኝ ክስተት ነው። ለዚህ አሰቃቂ ትንኮሳ ምላሽ ለመስጠት አሜሪካና ሳውዲ አረቢያ በጥምረት የወሰዱት እርምጃ ደግሞ ቀጠናውን ወደ እውነተኛ የሲኦል ምድጃነት ቀይሮታል። በግብፅ የደሜታ ወደብ ላይ የተፈጸመው ጥቃት የመላውን ዓለም ትኩረት የሳበና የጥፋቱን አድማስ አዲስ ምዕራፍ ላይ ያደረሰ ክስተት ነው። ግብፅ በዚህ 5 ወራት ለዘለቀው ጦርነት እንደ ዋነኛ አስታራቂ የሰላም ድልድይና የዲፕሎማሲ ማዕከል ስታገለግል የቆየች ሀገር ብትሆንም አሁን ግን ግዛቷ የኢራን የጥቃት መድረክ ሆኗል። የብሪታንያ የባህር ላይ የደህንነት ተቋም እንዳረጋገጠው የአሜሪካ ንብረት የሆነው ኤርነጎስ ዊንተር የተባለው ግዙፍ የጋዝ ማከማቻ ታንከር በኢራን ድሮኖች ተመቶ በእሳት ጋይቷል። ይህ እሳት እንደ ሰደድ እሳት ወደ ሌላኛው ጋዝሎግ ሳሌም ወደ ተባለው መርከብ በመስፋፋት በመላው ወደቡ ላይ ታላቅ ፍንዳታና ሰማዩን የሚጋርድ ጥቁር ጭስ እንዲያጠላ አድርጓል። ፍንዳታው እጅግ ኃይለኛ ከመሆኑ የተነሳ በደሜታ ከተማ የሚገኙ ሕንፃዎችም ተናውጧል። ነዋሪዎችም የምጽአት ቀን የመጣ መስሏቸው በድንጋጤ ወደ አውራ ጎዳናዎች ወጥተዋል። ምንም እንኳን የግብፅ የነዳጅ ሚኒስቴር ለሀገሪቱ ቱሪዝም፣ ለኢኮኖሚ ዋስትናና ለሕዝብ መረጋጋት ሲል ጥቃቱን ተራ የእሳት አደጋ አድርጎ ለማቅረብ ቢሞክርም የኒውዮርክ ታይምስ እና ሌሎች የዓለም አቀፍ የደህንነት ምንጮች ግን ጥቃቱ በቀጥታ ከኢራን ምድር በተነሱ ድሮኖች የተፈጸመ መሆኑን በማስረጃ አረጋግጠዋል። ይህ ማለት ኢራን ጦርነቱን ከቀይ ባህርና ከፋርስ ባህረ ሰላጤ አውጥታ ወደ ሜዲትራኒያን ባህርና ወደ ግብፅ ደጅ አደርሰዋለች ማለት ነው። ይህ እርምጃ አሜሪካ በግብፅ ያላትን ስትራቴጂካዊ ጥቅም ለመምታት ብቻ ሳይሆን ግብፅን ወደ ጦርነቱ አዙሪት ውስጥ በመጎተት የቀጠናውን ሰላም ሙሉ በሙሉ ለማጥፋት የታለመ ሰይጣናዊና ረቂቅ ስልት ሳይሆን እንደማይቀር ተነግሯል። በዮርዳኖስ ምድር ላይ የተፈጸመው የሚሳኤል ጥቃት ደግሞ አሜሪካን በቀጥታ ልቧን የነካና ክብሯን የደፈረ ድርጊት ሆኖ ተመዝግቧል። ኢራን በአሜሪካ የጦር ሰፈር ላይ የከፈተችው ድንገተኛ ጥቃት አሜሪካ ለወራት ስትገነባው የቆየችውን የዘመናዊ የመከላከያ አጥር የጣሰ እና በወታደሮቿ ላይ ከፍተኛ ጉዳት ያደረሰ ነው። ፕሬዝዳንት ዶናልድ ትራምፕ ይህንን ጥቃት ተከትሎ የሰጡት ምላሽ እጅግ ቁጣ የተሞላበትና የሚገፋ ነበር። አሁን የእኛ ተራ ነው፣ ኢራንን እጅግ በጣም በከፋ ሁኔታና በታሪኳ አይታው በማታውቀው መዶሻ እንመታታለን በማለት በኦቫል ኦፊስ ሆነው የተናገሩት ንግግር የአሜሪካን ቀጣይ አሰቃቂ እርምጃ የሚያበስር የጦርነት መለከት ነበር። ትራምፕ ኢራን በግብፅና በዮርዳኖስ ለፈጸመችው ድርጊት ዋጋዋን እንድትከፍል ወታደራዊ አዛዦቻቸውን በማዘዝ በታሪክ ታይቶ በማይታወቅ መጠነ ሰፊ የአየር ድብደባ በቴህራን ላይ እንዲከፈት አድርገዋል። ይህ ትዕዛዝ ወደ ተግባር ሲቀየር የአሜሪካ ቢ-52 ቦምብ ጣይ አውሮፕላኖችና ኤፍ-35 የጦር አውሮፕላኖች የኢራንን ሰማይ በእሳት አጥለቅልቀውታል። አሜሪካ የወሰደችው የበቀል እርምጃ እጅግ ፈጣን፣ ስልታዊና አውዳሚ ነበር። የአሜሪካ ማዕከላዊ እዝ ሴንትኮም በይፋ እንዳረጋገጠው ለ2 ሰዓታት ያህል በቆየው እጅግ ከባድ በሆነው የጥቃት ማዕበል በኢራን ግዛት ውስጥ የሚገኙ በደርዘን የሚቆጠሩ ስትራቴጂካዊ ቦታዎች ወደ አመድነት ተቀይሯል። የአሜሪካ የጦር አውሮፕላኖችና ሚሳኤሎች የኢራን አብዮታዊ ዘብ የጦር እዝ ማዕከላትን፣ የሚሳኤልና የድሮን ማምረቻ ተቋማትን እንዲሁም የባህር ዳርቻ የስለላና የመከላከያ ጣቢያዎችን ሙሉ በሙሉ ደምስሰዋል። በተለይም በስትራቴጂካዊው የሆርሙዝ ወሽመጥ ላይ በሚገኘው የቄሽም ደሴትና በደቡብ ምዕራብ ኢራን በምትገኘው ኩዜስታን ግዛት ላይ የተፈጸሙት ፍንዳታዎች ምድሪቱን ሲያናውጡ ማደራቸው ተሰምቷል። የዓይን እማኞች እንደገለጹት የአሜሪካ ሚሳኤሎች ሲፈነዱ የታየው ብርሃን ሌሊቱን ወደ ቀትር የቀየረው መስሎ ነበር። የፍንዳታው ድምፅም እስከ 100 ኪሎ ሜትሮች ርቀት ድረስ የተሰማ ነበር። ይህ የአሜሪካ እርምጃ ከባድ መዶሻ ወይንም ሄቪ ሃመር የተባለ ሲሆን የኢራንን ወታደራዊ መዋቅር ከስሩ ለመንቀልና የክሬምሊን ወዳጅ የሆነችውን ቴህራንን ዳግም እንዳታገግም አድርጎ ለመምታት የታለመ መሆኑ ወታደራዊ ተንታኞች ይናገራሉ።
በዚህ አስፈሪ ጦርነት ውስጥ ሳውዲ አረቢያ ከአሜሪካ ጎን ቆማ በኢራን የሚገኙ የኢራን ተላላኪ ታጣቂዎችን መምታቷ የቀጠናውን ፖለቲካ ወደ አዲስና አደገኛ ምዕራፍ ውስጥ ከቶታል። አሜሪካና ሳውዲ አረቢያ በጥምረት በሰነዘሩት ጥቃት ቢያንስ 20 የታጣቂ ቡድን አባላትና 6 የኢራን ወታደራዊ አማካሪዎች ተገለዋል። ሳውዲ አረቢያ ኢራን በነዳጅ ተቋማቶቿ ላይ የፈጸመችው የድሮን ጥቃት ምላሽ ለመስጠት መወሰኗ በሪያድና በቴህራን መካከል ያለውን ሻካራ ግንኙነት ወደ ቀጥታ የጦር ግንባር ፍጥጫ ቀይሮታል። ይህ ጥምረት የሺአና የሱኒ ሙስሊም ሀገራትን ፍጥጫ ወደ ታላቅ የቀጠናዊ ጦርነትም ቀይሮታል። ይህ ማለት ጦርነቱ ሃይማኖታዊ መልክ እንዲይዝ በማድረግ የጥፋቱን መጠን እጥፍ ድርብ ያደርገዋል። ምንም እንኳን የሳውዲ የመከላከያ ሚኒስትር ጦርነቱ እንዲቆምና ወደ ድርድር እንዲመለሱ በይፋ ቢናገሩም በተግባር ግን ሳውዲ የአሜሪካ የጥቃት አጋር መሆኗ ኢራንን ይበልጥ እንድትቆጣና የከፋ በቀልን እንድታቅድ አድርጓታል። የኢራን አብዮታዊ ዘብ በሰጠው እጅግ ጠንካራ መግለጫ የአሜሪካ ዛቻ፣ ትዕቢትና ጣልቃ ገብነት እስካልቆመ ድረስ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ዝግ ሆኖ እንደሚቆይ አስታውቋል። ወሽመጡ የእኛ ግዛት ነው፣ እኛ በደም ዋጋ የገነባነውን መሬት በቁርጠኝነት እንቆጣጠረዋለን በማለት የተናገረው የኢራን ጦር በሺዎች የሚቆጠሩ ኪሎ ሜትሮች ርቃ የመጣችው አሜሪካ በባህር ላይ እንቅስቃሴያችን ላይ የምታደርገው ጣልቃ ገብነት ሁኔታውን ይበልጥ ውስብስብና ወደማይቀለበስ እልቂት ይወስደዋል ሲል አስጠንቅቋል። የሆርሙዝ ወሽመጥ መዘጋት ማለት ደግሞ መላው የዓለም ኢኮኖሚ የልብ ትርታ እንዲቆም ማድረግ ማለት ነው። ቀድሞውኑ በጦርነቱ ምክንያት ሲናወጥ የቆየው የነዳጅ ገበያ አሁን ባለው ውጥረት ምክንያት የብሬንት ድፍድፍ ነዳጅ ዋጋ በአንድ ጀንበር በ7.3 በመቶ ጨምሮ በአንድ በርሜል $88.09 ደርሷል። ይህ የኢኮኖሚ ውድቀት ወደፊት ለሚመጣው ታላቅ የረሃብ፣ የኢንዱስትሪ መዘጋትና የዓለም አቀፍ ዋጋ ንረት ማዕበል መነሻ እንደሚሆን የኢኮኖሚ ሊቃውንት በከፍተኛ ስጋትና ድንጋጤ እየተነበዩ ይገኛሉ። በትክክልም ይህ ጦርነት አሁን ያለበት ደረጃ እጅግ አደገኛና ወደማይመለሱበት የታሪክ ምዕራፍ የተሸጋገረ ነው። የእስራኤል የደህንነት ባለሥልጣናት እንደገለጹት በኢራን ከፍተኛ አመራሮች መካከል አሁን ያለው አቋም እጅግ ጽንፈኛ፣ አክራሪና ወደ ጦርነት የሚያዘነብል ሆኗል። በተለይም የአያቶላ አሊ ካሚኒ ልጅ የሆኑት ሙሽታባ ካሚኒ በቴህራን ቤተ መንግሥት ውስጥ ያለውን ስልጣን ሙሉ በሙሉ በመቆጣጠር ማንኛውም ውሳኔ በእርሱ ይሁንታ ካልተገኘ በስተቀር እንዳይተገበር ማዘዙና እጅግ ጠንካራ ፖሊሲዎችን መከተሉ የሰላም ተስፋውን ሙሉ በሙሉ አጨልሞታል። ሙሽታባ ካሚኒ የአሜሪካን ማንኛውንም አይነት ድርድር ውድቅ በማድረግ ድል ወይንም ሞት የሚል መሪ ቃል መከተሉ ኢራንን ወደ ራስን የማጥፋት ጉዞ ውስጥ እየከተታት እንደሆነ ይነገራል። የኢራን ባለሥልጣናት በውስጥ በሚያካሄዱት የሥልጣን ሽኩቻ ምክንያት ጦርነቱን እንደ መደበቂያና የሕዝብን የለውጥ ጥያቄ መቀየሪያ እየተጠቀሙበት መሆኑን የቀውሱን መጠን እጅግ አስፈሪ አድርገዋል። የአሜሪካ የጦር መሳሪያ ክምችትም እየተመናመነ መምጣቱና በብዙ ግንባሮች ማለትም በዩክሬንና በእስራኤል የተከፈቱባት ውጥረቶች ዋሽንግተንን ለከባድ የታሪክ ፈተና አድርገዋታል። ትራምፕ ኢራንን በጣም በከባዱ እንመታታለን ቢሉም በተግባር ግን አሜሪካ ለረጅም ጊዜ የሚቆይና ሰፊ ወጪ የሚጠይቅ ጦርነት ውስጥ ለመቆየት የሚያስችል የኢኮኖሚና የወታደራዊ አቅም አላት ወይ የሚለው ጥያቄ በፔንታገን ባለሥልጣናት ዘንድ በሹክሹክታ እየተነሳ ይገኛል። በሌላ በኩል ኢራን በየመን የሚገኙትን የታጠቁ የሐውቲ አማጽያንን በመጠቀም በሳውዲ አረቢያ ላይ የባህር ላይ ከበባ ማወጇ ጦርነቱን ወደ ቀይ ባህር ብቻ ሳይሆን ወደ መላው የአረብ ባህረ ሰላጤና ህንድ ውቅያኖስ ዳርቻዎች አስፍቶታል። የሐውቲ ታጣቂዎች የሳውዲን የነዳጅ ማጣሪያዎችና የኤነርጂ ተቋማት ኢላማ ማድረጋቸው የዓለምን የኃይል አቅርቦት አደጋ ላይ የሚጥልና የሰው ልጅን ኑሮ ወደ ጨለማ የሚቀይር ሌላው የታሪክ ጥቁር መጋረጃ ነው። ይህ ታላቅ የዲፕሎማሲና የወታደራዊ ውድቀት ዓለምን ወደ ሦስተኛው የዓለም ጦርነት ደጃፍ በጥቂት እርምጃዎች አቅርቧታል። በግብፅ ደምየታ ወደብ ላይ የታየው ነበልባል፣ በዮርዳኖስ በረሃ የፈሰሰው የንጹሐን አሜሪካውያን ወታደሮች ደምና በኢራን ሰማይ ላይ የሚታየው የአሜሪካ ቦምቦች አስፈሪ ብልሽታ ሁሉም የሚያመለክቱት አንድን መራራ እውነት ነው። የሰላም ዘመን በይፋ አብቅቷል። ኃያላን ሀገራት አሁን የሚግባቡት በጠረጴዛ ዙሪያ በሚደረግ ንግግር ሳይሆን በአየሩ ላይ በሚወረወሩ የሚሳኤል ቀስቶችና ምድርን በሚሰነጥቁ የቦምብ ፍንዳታዎች ሆኗል። የአውሮፓ ሀገራት፣ የተባበሩት መንግስታት ድርጅትና ሌሎች ዓለም አቀፍ ተቋማት ይህንን የሚነድ እሳት ለማጥፋት የሚያደርጉት ጥረት ምንም አይነት ፍሬያማ ውጤት እያመጣ አይደለም። ይልቁንም በየቀኑ የሚጨምሩት አዳዲስ ግንባሮችና የሚቀሰቀሱት ግጭቶች ጦርነቱን እንደ ክረምት ሰደድ እሳት እያቀጣጠሉት ይገኛሉ። የግብፅ ሁኔታ በተለይ ለዓለም ሰላም አሳሳቢ ነው። ግብፅ ከእስራኤል ጋር ያላትን የቆየ የሰላም ስምምነትና ከአሜሪካ ጋር ያላትን ጥብቅ ወዳጅነት ጠብቃ ለመቆየት የምታደርገው ጥረት አሁን ባለው የኢራን ቀጥተኛ ጥቃት ምክንያት አደጋ ላይ ወድቋል።
ፕሬዝዳንት አብዱልፈታህ አልሲሲ በሀገራቸው ሉዓላዊነት ላይ የሚሰነዘረውን ማንኛውንም ጥቃት በዝምታ የማይመለከቱት ከሆነ ግብፅ ወደ ጦርነቱ በቀጥታ መግባቷ የማይቀር የታሪክ ግዴታ ይሆናል። ይህ ደግሞ መላውን ሰሜን አፍሪካ ወደ ጦርነቱ እቶን ውስጥ የሚከትና የሜዲትራኒያን ባህርን ወደ ግዙፍ የጦር ሜዳነት የሚቀይር ይሆናል። የዓለም ወሳኝ የንግድ መስመር የሆነው የስዊዝ ቦይ መዘጋት ደግሞ የዓለምን ንግድ በ90 በመቶ እንዲቆም በማድረግ በታሪክ ታይቶ የማይታወቅ ታላቅ ረሃብን፣ በሽታና ማኅበራዊ ቀውስን ይጋብዛል። ይህ በመካከለኛው ምስራቅ የተቀሰቀሰው የጥፋት ማዕበል የሰው ልጅ በትዕቢት በስግብግብነትና በራስ ወዳድነት የገነባው ስልጣኔ በተፈጥሮና በሰው ሰራሽ አደጋዎች ፊት ምን ያህል ደካማና ምስኪን መሆኑን ያሳያል። ጦርነቱ ሰላማዊ ዜጎችን፣ ንጹሐን እናቶችን፣ ሕፃናትንና አረጋውያንን ያለ ርኅራኄ እየቀጠፈ ባለበት በዚህ ሰዓት ዓለም አቀፉ ማኅበረሰብ በዝምታ ጥልቁ ውስጥ ሰጥሞ ይገኛል። የኢራንና የአሜሪካ ፍጥጫ፣ የሳውዲና የኢራን የቆየ ቂም እንዲሁም የእስራኤልና የፍልስጤም ማለቂያ የሌለው እልቂት ተዳምሮ መላውን ዓለም ወደ አመድነት ሊቀይሩት የሚችሉ ጥቂት ሰከንዶች ብቻ ቀርተውታል። ሰማዩ በድቅድቅ ጭስ ተሸፍኗል። ምድሪቱም በደም ረክሳለች። የሰላም ተስፋውም በመቃብር አፋፍ ላይ ሆኖ የመጨረሻ ትንፋሹን እየወሰደ ይገኛል። ይህ ታሪካዊ ሁኔታ ፈጽሞ ሊረሳ የማይችልና በመጪው ትውልድ ላይ እንደ ጥቁር ጠባሳ የሚቀመጥ ዘላለማዊ የሰው ልጅ ውርደት ነው። ጦርነቱ አሁንም እንደቀጠለ ነው። የሚቀጥለው ሰለባ ማን ይሆን የሚለው ጥያቄ ግን መልስ አጥቶ በየቦታው በሚፈነዱ ቦምቦች ጩኸት ውስጥ ተቀብሮ ይገኛል። ዓለም ከዚህ ጥፋት ለመዳን ያላት ዕድል በየሰከንዶች እየጠበበ መጥቷል። የአሜሪካ የአየር ድብደባዎች በኢራን ላይ እየበረቱ የሄዱ ሲሆን ቴህራንም በበኩሏ የመጨረሻውንና አሰቃቂውን የበቀል እርምጃ እንደምትወስድ በይፋ እያስጠነቀቀች ነው። ይህ የማይገመትና አደገኛ ፍጥጫ ወደ ኒውክሌር ጦርነት ሊያመራ እንደሚችል ታላላቅ የፖለቲካ ሊቃውንት በምሬትና በጭንቀት እየገለጹ ይገኛሉ። የሰው ልጅ ካለፈው ጥቁር የታሪክ ስህተቱ ካልተማረ የወደፊት ዕጣ ፈንታ በአመድ ስር መቅበርና የሙታን ታሪክ መሆን ብቻ ይሆናል። አሁን በመካከለኛው ምስራቅ ሰማይ ላይ የሚታየው ብርሃን የፀሐይ ሳይሆን የሚፈነዱ ቦምቦች፣ የሚጋዩ መርከቦችና የሚቃጠሉ ከተሞች አሰቃቂ ብርሃን ነው። ይህ የጨለማ ዘመን መጀመሪያ እንጂ መጨረሻ አለመሆኑ ደግሞ ስጋቱን እጥፍ ድርብ ያደርገዋል። ዓለም በድንጋጤ ትመለከታለች። ተፈጥሮ ግን ቁጣዋን አሁንም እየገለጸች ነው። ይህ የምጽአት ቀን ዛሬ በይፋ ተጀምሯል። መጨረሻው ግን የት እንደሚሆን ማንም አያውቅም። የመቃብሮቹ ድምፅ ፍትህን ይጮኻል። የምድሪቱ ደምም በቀልን ይጠራል። ጦርነቱም ሁሉንም ነገር እያቃጠለ ይገኛል። የሰው ልጅ ካልተመለሰ ከዚህ እሳት የሚተርፍ ምንም አይነት ስጋዊም ሆነ መንፈሳዊ ነገር አይኖርም። ትራምፕ እና የኢራን መሪዎች በየፊናቸው የያዙት የጦርነት ግትርነት የሰው ልጅን ደህንነት ለፖለቲካዊ ቁማርና ለግላዊ ዝና አሳልፈው የመስጠት ተግባር ነው። እያንዳንዱ የሚተኮስ ሚሳኤልና እያንዳንዱ የሚፈነዳ ቦምብ የአንድን ታላቅ ስልጣኔ ውድቀት የሚያበስር የለቅሶ ዜማ ነው። በመካከለኛው ምስራቅ የሚበቅለው የጦር ዘር ፍሬው ሞትና ውድመት እንጂ ሰላም ሊሆን አይችልም። ዓለም አቀፉ ማኅበረሰብ ይህንን አደገኛ ግስጋሴ በአስቸኳይ ካላቆመ ወደፊት የሚመጣው ታሪክ የሚመዘግበው በሰው ልጅ አጽምና በፈራረሱ ከተሞች ላይ ብቻ ይሆናል። ጊዜው እያለቀ ነው። ሰዓቱም ወደ መጨረሻው ጥፋት እየቆጠረ ነው። ይህ በዋሽንግተንና በቴህራን የተጀመረው አስፈሪ ድራማ መጨረሻው በሰላም ውል ሳይሆን ምናልባትም የታላቁ የዓለም ጦርነት መጀመሪያ ሊሆን እንደሚችል ታዛቢዎች በከፍተኛ ስጋት እየተነበዩ ነው። እያንዳንዱ ሰከንድ ወደ ጥልቁ ጥፋት እያቀረበን ነው። ዓለምም በዝምታ ድንጋጤ ውስጥ ሆና የራሷን መጨረሻ ትጠባበቃለች። የግብፅ ወደቦች ሲቃጠሉ፣ የዮርዳኖስ ሰማይ ሲጨልምና